ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ህልሟን ሙላውና ለሀገሯ አብቃትረኝ ያ ረበና። አንቺ የ10 ቀን ጫት ያረጀ ጫት ቅመሽ ገብተሽ ዝም ብለሽ አትረባባጭብን። እዚህ ላይ መርቀነሽ ገብተሽ መጀመሪያ ራስሽን አስተካኪ። አንቺ ስለኔ ሳታወሪ ደረቅ ጫት ቅማቆ ነው እንደሻሽ ምናምን እዛ ቀማቅመሽ የምትገቢ በደምስሽ እኮ ያሳውቃል። መርቀነሽ እንደገባሽ ራስሽን መጀመሪያ አስጂ። ስለኔ እንትን ሳታወሪ አርፈሽ ተቀመጪ። አንቺ ራስሽ አጨብጫቢ እንዴ! አላህ ሂዳያ ይስጠው። አላህ ቀጥተኛ መንገድ ይስጠው። ቀጥተኛ መንገድ ይስጠው አይደለም የሚባለው። አላህ ቀጥተኛ መንገድ ይምራው ነው የሚባለው። ይምራው ነው የሚባለው። ከፍ ያደረገው ማንም ዝቅ ያደረገው። አንቺ እሷ የአንቺ ቤት ከፍ አድርግቶታል። እዚህ ላይ ተሸክመሽ አስቀምጫት። የአሲያን በአፉ አወጣው እኮ አዘጋለው። ቴሌግራም ብዙ ነገር እስኪ ታምጣልኝ። በአፌ ያወጣሁበትን ታምጣ። እኔ በዚህ ጉዳይ ላይ ዘውጁን አያሉ እህቶቻችን ለሚያበላሹ እንደዚህ በእስልምና የሚነግዱ አስቆማቸዋለሁ፣ አካውንታቸውም ይዘጋል ብያለሁ። ሳህ ኡስታዝ ሳህ በዚህ መንገድ ላይ የሚሳተፉ ሁሉ ሳህ እኛ ውሸት ዘጋት ፐርፐዝ ይዘን ነው እንጂ የተነሳ ነው። ሌላ ማንንም ልንነካ አይደለም። ለምን የፈለገ በዲን አትሸኩሉ። የፈለገ ይሄ ዘመናዊ የሚዲያ ዚና የሚዲያ ንግድ እንዲቀጥል የሚፈልግ ካለ የልጁን ኮንታክትን ይሰጠዋለሁ። በግል እየሄደ ከሱ ጋር ማጧጣፍ ይችላል። የፈለገ ሴት ማለት ነው። ከዛ በተረፈ ግን የደረሰውን ዙልም የደረሰውን በደል እያየን ላነስኩት ቢዙልም በበደል ላይ ዝም አንልም። ሁላችሁም ትሰማላችሁ። እንግዲህ መጀመሪያ ቪዲዮ ስትጀምር ምን ብላ ነው የምትጀምረው? እኔ ቤት ስም እንዲነሳ አንፈልግም፣ የማንም ስም አታንስንሱ፣ እኔ የምጠይቀው ይሄ ነው ትልና ጸጥ ትላለች። ከዛ በፊት ግን በስልክ ተደዋውላ ከነሱ ጋር ተነጋግራ እኔ እንዲህ ላለው አንቺ በዚህ ጉዳይ ላይ ትሄጅበታለሽ። ስለሷ እኔ ትነግሩኛላችሁ። ኦኬ እኔ ካነኩኝ አነካም። በነገራችን ላይ እስከ ዛሬ ድረስ አንዳንድ ሰዎች የገቡ የእሷን ስም ሲያነሱ ስሟን እንዳታነሱ ሐሜት ይሆንብናል እያልኩ ነበር። እኔ ኡስታዝ አይደለሁም። እኔ አንድ ቲክቶከር አንድ ዩቱበር ነኝ። ኡስታዝ አይደለሁም። እኔ እንደሌላው ቀሪቻለሁ ተፍሲር ምናምን እያልኩኝ አላልኩም። ብዳም ማጨማልቅ ሰው አይደለሁም። በመውሊድ በምናምን የተጨማለቅ ሰው አይደለሁም። ግን አሉኝ ያስተማሩኝ ኡስታዞች፣ እየገባው ከነሱ መማር ኡስታዞች አሉኝ። ይሄን ነገር ተው፣ ይሄን ነገር ይቅርስሉኝ። ሰማኖ ጣን ኡስታዞቼ ናቸው፣ አከብራለሁ ብዬ ነው የምቀበለው። አልከራከርም ከኡስታዞች ጋር፣ ድርቅ ብዬን ከኡስታዞች ጋር አልከራከርም። ኡስታዞች ናቸው። ዒልም ከኔ በለጠ ዑለማ ካልተከበሩ ዑለማዎች ይናቃሉ። የአላህ አስማ ስፋት እንደዚህ እየተናገረች ስንት ነገር ሰምተናል። እኔ ዝም ብያለሁ። ስለዚህ ዑለማዎች፣ ኡስታዞች እንደነ ኡስታዝ ሰዳት ትልልቅ ኡስታዞች ሲናገሯት ነበር። እኔ ይሄን ልናገር የቻልኩት እዚህ ጋር ወጥተው በተናገሩት ነገር ነው። መልስ ሰጣለሁ። ብዙ ሰዎች ደውላችሁ በዚህ ነገር ላይ እንዳትናገር ብሉኛች እና መናገር ያለብን ላይ መናገር አለብን። መቆም ያለበት መቆም አለበት። ይሄ ነገር ትክክል አይደለም። እህቶቻችን ይበላሹብናል፣ እህቶቻችን ይጎዱብናል። እኔ ነኝ ሁሌ እዚህ ጋር ቁጭ ብዬ እህቶቼ ሲበሉ ገንዘብ ደላላ ሲጫወትባቸው አረቦቹ ሲጨቁናቸው እኔ ነኝ እዚህ ጋር ሰዓቴን ታይሜን አቃጥዬ የእነሱን ህይወት ማዳን ቀን ማታ የምጠራው። አላህ ሻሂድ ነው። አንድ ቀን ቤታቸውን ከፍተው ለእነዚህ እህቶቻችን ድምፅ ሆነውላቸው አያውቁም። አንድ ቀን አረቦቹ ጋር ደውለው ስልክ አናግረው አያውቁም። ዛሬ ግን እንዘውጃለን እያሉ ይመጣሉ። ሳህ ወላላ መች ነው? እስኪ አንድ ቀን ንገሩኝ። አንድ ቀን ያን ያደረገችበት ቀን
ስለዚህ እንዴ ዝም ስንል እኮ በጣም በዛ ኦቨር ሄደ። ሰው እናከብራለን፣ የሰው ልጅ ይከበራል። ግን ቀይ ማስመር ማለፍ የለባትም። አሁንም ቢሆን እንሄዳለን በቪዲዮ ላይ። እኔ እዚች ጋር ኡስታዞችን ምናምን አስቀምጬ አላወራም። ለምን ለኡስታዞች ክብር አለኝ። በርካታ ከኔ ጋር ያሉ ኡስታዞች አይታችኋል። ይሄ ነገር መቆም አለበት። ሙስሊሙ ጠቅላላ ነው። ይሄ ነገር አይሆንም። ተመከረች፣ እረፊ፣ ተይ። በሌላ ኡስታዝ በውስጥ የሚያናግሯት አለ፣ መክረዋታል። ግን ኖ ከኔ በላይ የለም፣ ትክክል ነው፣ እኔ አለው። እንዴ ቁርአኑ ከሷ በላይ የሚፈስሩ የሚያውቁ ኡስታዞች ስንቴ ነው የተናገሩት? ይቅር፣ ይሄ ነገር ይቁም። ግን ኖ እቀጥላለሁ፣ እንደውም ቢሮ ከፍታለሁ። በጣም ይሄ ነገር አልበዛም? ያጀማ አልበዛም? ሳሆላላ አንድ ነገር ልንገርሽ፣ አንቺም ከኋላሽ የሚከተልሽ ህዝብ እንዳለ እኔም አለኝ። በነገራችን ላይ እኔም የኔን ማቋም ያላቸው በርካታ እህትና ወንድሞች አሉኝ። እኔ ደግሞ ኡስታዞች የሚመክሩኝ እሰማለሁ። ኡስታዞች ተው ሙቤ፣ ይሄን ነገር ረፍ ነው የምታወራው። ስለ እከሌ ስለማን እያላችሁ እዚህ ውስጥ ያላችሁ ሁሉ እንዳታወሩ። ከዛ እሷን አንገቷን ትደፋለች፣ እነዛ ይለፈልፋሉ። አያችሁ፣ ስሙ። በዚህ ንግግርሽ ሀጂን ተናገረሻል የምትሉ ካላችሁ መርሐባ ጀማልን በዚህ ደግፈሻል የምትሉ ካላችሁ ጀማልን እንደማንም ሰው የታለ ዶክተር እንደማንም ሰው የታለ ዶክተር ነው እንዴ ለአንቺ የሚናገረው? አንቺ ነሽ ለራስሽ። እኔ እዚህ ጋር ራሴ ስናገር ራሴ ወክዬ ነው የምናገረው። ዶክተር ፕሮፌሰር ዶክተሩም ተናገረኛል። እኔ ያልተናገርኩትም አላውቀውም። ለማንኛውም እኔ ሀጂ አወል ራሳቸውን በቪዲዮ የተናገሩት መስረጃ አለን። ራሳቸው ሀጂ አወል የተናገሩት እዚህ ጋር ሀጂ አወልን ምን ብላ እንደተናገረች መጀመሪያ እንስማ። እንሄድበታለን። እያንዳንድ ከነ ሀጂ አወል የተናገሩትን ጭምር መስማት አለባችሁ። ኦኬ፣ ሀጂ አወል የተናገሩትን ማለት ነው። ይሄ ነው ሀጂ አወል ስለሷ የተናገሩት። እንዴት ናችሁ የኔ ልጆች? ሁላችሁም ባላችሁበት ቦታ አላህ ይጠብቅልኝ፣ አላህ ይጠብቃችሁ። እንግዲህ ይህችን ቪዲዮ ለመስራት የተገደድኩት በዚህ ሰሞን የሚናፈስ ወሬዎችን ነው። ወንድማችን ሀላል የሚባል ሚዲያ እና እንደዚሁም ከባልደረቦቹ በእኔ ላይ ያመጡትን የመከራና ከባልደረቦቹ ሲሉ ማን ናቸው? እነማን ናቸው? እነማን ናቸው? ማን ነው እሱን ቤቱ የጋበዘችው ቀን ሀጂ በውስጥ ጽፈውላት ስንቴ ደጋግመው ጽፈዋል። ሀጂ ሲመጡ ይሄን ነገር እዚሁ እኔ ጋር ትጠይቋቸዋላችሁ። በተደጋጋሚ ጽፈውላታል። ይሄን ግለሰብ ተይ በእኔ ደረሰ ሊነግሯት ኢግኖር ነው ያደረገቻቸው። ሀጂ አይዋሽም፣ ትልቅ ሰው ናቸው። እንግዲህ ባለፈው 15 ቀን ይሆናል በውስጥ ለአሲያ በዚህ ጉዳይ ስትገባ ከሀላል ጋር መስራት ስትጀምር ባክሽ እንደዚህ በድሎኛል ብዬ በውስጥ እስቲ ሀይ በይኝ አናግረኝ ብዬ አድርጌላት ነበረ። ሐሙስ ልታቀርበው ወደ ኢሮብ ነው ወይ ማክሰኞ አካባቢ ነበረ ያላኩላት። ድምፅ እስካሁን አልሰጣችኝ። ድምፅ አልመለስችላቸውም። አያችሁ፣ እኔ ስለማቅ ነው እያየች ኢግኖር እንደምታረግ በዋትሳፕም ሌላውም ሰው ሲጽፍላት ኢግኖር እንደምታረግ ሁላችሁም ታውቁታላችሁ። በዚህ ላይ አንናገርም። የፈለገችው መርጣ ነው የምትመልሰው። ሳምንት ደግሞ ሙቤጋ በእኔ የደረሰው በማንም እንዳይደርስ ብዬ በጻፍኳት ኮመንት ነፈን ነገሩ እየተናፈሰ ጉዳዩ ከተሰራ ወደ 2 ወር ያልፋል። አሁን ግን እንደ አዲስ ያው የተካሄደ ይገኛል። ብዙ በደል ነው የተደረገብኝ። አይለቀቅም የተባለ ቪዲዮ ለቁብኛል። አይለቀቅም ብሎ የሰሩት ቪዲዮ ለቁብኛል። ይሄን ነገር እንደዚህ ሀጂ ላይ እያረገ ኢቭን እንኳን እሷ ለሐቅ ብትቆም ኖሮ የሀጂ የለቀቀውን ቪዲዮ ታስጠፋው ነበረ። አጥፋ ይህን ቪዲዮ። አባትህ ናቸው፣ ትልቅ ናቸው። ተው አንቱ ቤቷ ቁጭ ብሎ አንተ እያለ እየናቃ ሲያወራቸው እነዚህ አባታችን ትልቅ ሰውን በእነሱ ላይ ደግሞ የደረሰውን በደል ዛሬ እኔ በማታ ቪዲዮ ሰራላቸዋል። 72 ሰዓት ሰጥቷታል ለሚስትየው አልመልስም ብላለች። እሺ ኡስታዝ አስገባለሁ ና ያው እኔ ኡስታዝ ስለሆነ ሪስፔክት አድርጌ አስገባዋለሁ። አንዳንድ በጣም ጽፎልኛል፣ ሌሎቹ አላስገባችሁ ማለሽ። ከዛ እንሄዳለን በዚህ ነገር ላይ ሙቤ ታች ልሁን እንዴ? ታች ልሁንልህ እንዴ? ሀቢቢ አብሽር ሀቢቢ
አብሽር። እኔ አንተ ስለሆንክ ነው በዚህ ነገር ላይ ያው ያስገባው እንጂ ማንንም አላስገባም። በዚህ ነገር ላይ ኡስታዝ እዛ ጋር የተናገሩት ነገር በዚህ ላይ ረድ መስጠት አለብን። ኡስታዝ አንተም ሻሂር ነህ፣ እኔ እናንተን አከብራለሁ። ኡስታዞቼ ናችሁ። በምትመክሩኝ አንድ የእናንተን ነገር አልጥስም፣ አክብራችኋለሁ። እዚህ ጋር ትልልቅ ኡስታዞች አሉ አልነበሩም? ትናንትና ማታ ሙባረክ ይሄን ነገር እሺ መርሐባ ሰማን ወጣን የምትመክሩኝ ነገር ላለሁ ግን ዛሬ ትናንትና እዛ ጋር ሰብስባ ስለኔ ስታወራ የነበረው እሷ እንደዚህ አንገቷን ደፍታ ሌላው እዛች ጋር ሲሰድ አጀማመሩ ቪዲዮ ላይ እኔ ስለሌላ ሰው እዚህ ቤት ላይ ስም ሊነሳ አልፈልግም አለች። ታዲያ እዛች ጋር ቁጭ ብሎ የኔን ስም ሲያነሱ የነበረው አፏን ዘግታ ዝም ብላ ቁጭ ብላ በቃ ልክ የኔ እንደዚህ አንገቷን ደፍታ ትሰማ ነበር። ሳይሆን ኡስታዝ ቪዲዮ አለ። ነገሩ እንዴት መሰለህ ሙቤ፣ ነገሩ እኔ አላነሳም እናንተ ሂዱበት ነው እኮ። እናንተ ሂዱበት በሉ በቃ ይሄ ነው ነገሩ። እንደዛ ነው እያየን እኮ ነው ቁጭ ብለን እኔ አላነሳም እናንተ ላስላስ አርጉ፣ እናንተ ሂዱበት። እነ ዶክተር እነ የድሬ ዱርዬ እናንተ ሀጂንም ሁላችሁ በቤታችሁ ገብታችሁ የፈለጋችሁት ማለት ነው። አጀንዳ ቀይረናል። እኔም አንድ ጊዜ ይኸውላችሁ አልተረዳችሁኝም እንጂ ወይ እኔ ስም ለመጥራት አይደለም፣ ስም አልጠራሁም። ሁለተኛ ነገር ደግሞ ጥቅል ሀሳብ ነው የማወራው። ምንድን ነው ሰዎች በነበረኝ ግንኙነት በነበረኝ አንዳንድ መረጃዎች ምናምን ቀን ጠብቀው ማጥቃት የሚፈልጉትን ሰዎች ማን እንደሆነ አውቃለሁ፣ ለይቼ አውቃለሁ። 18 ዓመት አልፎናልና መገንዘብ እንችላለን ብዬ አስባለሁ። አሁን ምንድነው ኔማ የማስታረቅ ሐሳብ ስታመጪ ሰውየው ራሱ ሐሳቡን አመነጨ እንጂ ከሌ ተጣልቶ ከሌ ጋር ሆኖ አይደለም። እኔ እንደሚረዳው አጋጣሚን ተጠቅመው ማጥቃት ስለተፈለገ ብቻና ብቻ ነው እንጂ ይወራ ከተባለማ ማአት ጉዳይ እኮ አለ። እሱም በቤት ነገር ከተባለ ማለት ነው። ገብቶኛል። አሱ ቆይ እኔ ስም አልጠራም፣ ምንም አልጠቅስም። አልፈልግም። እኔ ኃላፊነት ወስዳለሁ። ስለማጠራ አይደለም ለአላህ ሱብሃነሁ ወተዓላ። እኔ አንድ ነገር እዚህ ውስጥ ያላችሁ በሙሉ ከሌ ተቀይመሻል ቆይ አንዴ የምትሉ ወላሂ አላህዬ ምስክሬ ነው። ሱብሃነሁ ወተዓላ ለአላሁ ረቡል ዒዛ ብዬ አፉ ብያለሁ። እናንተም አፉ በሉኝ። ማንንም ሰው የተቀየምኩት ወይ ደግሞ የተጣላሁት ብዬ የምለው ሰው የለም። አንዳንዴ በነገሮች ላይ ካልተግባባሽ ተራርቆ በሰላም መቀጠል አለ። ዳትስ ኢት። ይሄ ደግሞ እስልምና ያስቀመጠው ራይት ነው። ሰው ላይ ክፋት አይኑርሽ፣ ሰው ላይ ተንኮል አይኑርሽ። ይሄንን ነው። ስለዚህ ይሄንን እንድትረዱ ብቻ ፈልጋለሁ። አሲያ የተቀየምሽው የተናደርሽበት ማንም የለም። ለአላህ ብዬ እህቶችን ወንድሞቼን እወዳለሁ፣ አከብራለሁ። ዛሬ ነገም ከነገ ወዲያም አለቀ። የሌላም እምነት ተከታዮች አከብራችኋለሁ ነው የምለው። አለቀ። ከዛ በተረፈ ሌላ የምትናገሩት ነገር ካለ በቤታችሁ የምታስተላልፉት መልእክት አለ፣ ኖርማል መልእክት ማስተላለፍ ትችላላችሁ። ኢብራሂም እኔ ብዙ የደረሱኝ ነገሮች አሉ። ኦኬ ስለማቃል እንታወቃለን። ለዛ ነው እኔ ስለዚህ አልፈልግም። እሺ ኢብሮ ኦበለሰብ አብሽር፣ እሺ አብሽር። ሁሉም ነገር ይጠራል። አሁን ረመዳን እኔ ሌላ ነገር ነው የምለው። አልሐምዱሊላህ ያንቺ እህት ስለሆንኩኝ እኔ በጣም ደስ ይለኛል። በጣም አንተ ጋር እንገባለን። ኢብሮ እንደ ድሮ በሆነ ኖሮ አይደለም እንደዚህ አይነት እንዴ ተንጂ ሐሳቤን ላውራና ከዛ ልጨርስ። እንዴ ኢብሮ ያኔ ላውራና ታወራለህ። ቆይ አንዴ አያቆራርጣችሁኝ ነው። ግን አሁን ምን አለ መሰላችሁ በሐቅ ደረጃ እናውራ ከተባለ እኔ ቤቴን ልከፍትና ግልጽ ነው ማስረጃና በማስረጃ አስደግፈን እንመጣለን። ኢብሮ በቃ ገባኝ። ቆይ አንድ ጊዜ ለምናወራው ነገር ለምንሰጠው ረድ ጣቶቻችንን ለምንቀስረው ነገር ትክክል ነን ብለን ደግሞ ለምናወራው ነገር ላወራችሁትም ነገር
እርግጠኛ ከሆናችሁና ኃላፊነት በሚሰማው መልኩ እያወራችሁ ከነበረ ግልጽ ነው። እንደ ሸሪዓም እንዲሁም ደግሞ እንደ ሙያም ደግሞ እንደ ፕሮፌሽን ማለት ነው። በፕሮፌሽን ደረጃ እናወራለን። እሱን እኔ ቤት ከፍትና እስኪ ማን ነው ንጹህ ማን ነው የቆሸሸ የሚለውን ቼክ እንደራረጋለን። ምንም ችግር የለውም። ታዲያ ግን ስትመጡ ቲፎዞ ሆናችሁ እንዳትመጡ፣ ማስረጃ ያስፈልጋል። እኔ በእጄ ያለኝን ማስረጃ ይዤ እቀርባለሁ። ግልጽ ነው። አንዴ ነው። ነገር ግን ሰዎች ጊዜ ጠብቀው ተናከሱ ማለት ከከሌ ጋር ተጣላ ማለት አይደለም። መናከስ ስለፈለገ ተናከሰ። ግልጽ ነው። የውሻ ባህሪ መናከስ ነው፣ መጮህ ነው። ሌላ ታሪክ የለውም። እና እንደዛ ስለሆነ የአሲያን አቋም ደግሞ ሰምታችኋል። እኔ ከማንም አልተጣላሁም። ለሆነው ነገርም ደግሞ አፎይቱ ሊላ ብላለች አይደለ? በቃ خلاص አፎይቱ ሊላ ብላለች። ቀሪውን ደግሞ የሚቀር ነገር አለ ካላችሁ ምን ችግር አለው? ቻሌንጅ እንደራረጋ። ቻሌንጃችሁን ማስረጃችሁን ይዛችሁ ውጡ። እኔ ማስረጃ ይዘን እንውጣና ፊት ለፊት። ታዲያ ግን ይኸው የዳዋ ስራው ይሰናከላል ብለን ዝም ያልናቸው ነገሮች አሉ። እንዳታዝኑ። ከዛ በኋላ ጀምረው ኢብሮ በቃ አሁን እኛ ወደ ይጨርስ አይደለም ወደ ነገ ነው የሚገርም። ግልጽ ነው። በቃ ኢብሮ ምን አለ መሰል የዳዋ ስራው ይበላሻል ብለን ዝም ብለን የያዝናቸው በጣም ዘግናኝ ጉዳዮች አሉ። እጃችን ላይ ነው ያሉት። ታዲያ ያንን ነገር ስናወጣ ግን ቲፎዞቹን ሳይሆን ማን እንደምትደግፉ ሌላ እየገባህ ነው። አሁን ይኸውልህ የተነሳው ሌላ ነው፣ አንተ ደግሞ ወደ ሌላ እየገባህ ነው። ሌላ ደግሞ የገባህበትን ነገር ደግሞ አንተ ነህ የምታውቀው። ስለዚህ በቤትህ ከፍተህ ስለዛ ማስረዳት ትችላለህ። ለምን ስለምን እያወራህ እንደሆነ አሁን ኤቭሪቲንግ ግልጽ ያልሆነላቸውም ሰዎች አሉ። ስለዚህ ኢብሮ ፕሊስ እሺ፣ እኔም አልገባኝም። እኔ አሁን አላውቅም። ስለዚህ አሁን አንተ እንግዲህ የምታውቀውና ከስርም የተቀመጡ የሚያውቁት ነገር ሊኖር ይችላል። አንተ የምታውቃቸው በአንተ አካባቢ ላይ ያሉ ነገሮች ይኖራሉ። እሱም በቤት ታወራለህ። እሺ ኢብሮ ፕሊስ እሺ። እንግዲህ እሱ በሚያደርገው አይ መርሐባ አብሽሪ። አይ የምናውቀው ነገር ስላለ ነው። ለዛ ነው በቃ እሺ። አይ ከኛ ጋር የሚገናኝ አይደለም ማለት ነው ብዬ ነው። ስለዚህ ችግር የለም። አብሽር ችግር የለም። እዛ ላይ ገብተው እኔን የተናገሩ ሰዎች መሀል ነው የሚናገረው። እሺ በቃ ጨረስ። እዚህ ጋር ያለውና ምናምን እያላችሁ እየጻፋችሁ ያላችሁ ማለት ነው። ይኸውላችሁ በደንብ አዳምጡ። ኦፊስ እያቋቋምኩ ነው። ጠበቃ ያለበት፣ ቃዲ ያለበት፣ ሙሐሚ ያለበት። አዳምጡ። አዲስ አበባ ላይ እየመዘገብኩ ነው። ዛሬ ምዝገባ የለም። ለማሾፍም የምትጠይቁ የምታላግጡ ማለት ነው። ኦኬ። ስለ ሐላል ሆም በቤቱ ላይ ገብቶ እየመዘገበ ነው። ሄዳችሁ ጠይቁ። የራሴን ነው እየተመለከትኩ ያለሁት፣ ራሴን በተመለከተ ስለምሰራው ማለት ነው። አለቅ። ኦኬ። ያልተስማማችሁ ደግሞ ጥላችሁ መሄድ ነው። በተደጋጋሚ ስጽፉልኝ ስለነበር አዎ እየመዘገብኩ ነው ያለሁት። ሌሎቹም ብሎክ አድርጉልኝ። አለቅ። አይቆምም እንዴ! እጄ ላይ ስንት ከአሜሪካ፣ ከካናዳ፣ ከአውስትራሊያ፣ ከለንደን፣ ከዱባይ፣ ከሳዑዲ የተመዘገቡ አሉ። ቢኢዝን ረበል ዓለሚን